ሰው ንግግሩ አይመረለትም ክርስቲያኖች እንደምታውቁት እና ምናልባት በመከፋት የሆኑ ነገሮችን ስናገር ያስቀየምኳችሁ እህት ወንድሞች ካላችሁ በቃ ማንንም ሁኑ ያስቀየምኳችሁ ካላችሁ ግን በሉል እግዚአብሔር ስም ይቅር በሉኝ። ያው እንደው ለዘበት አይደለም ለቀልድ አይደለም ከልብ ይቅር በሉኝ፣ ይቅር ታደርጉልኝ። እሺ በንግግሮች ያስቀየምኳችሁ ካላችሁ ማለት ነው። ከዛ ውጪ ግን ለሌላ እምነት ተከታይ ወንድም እህቶቻችን መታሰሱ ከነበረ አቤል አቡነ ወንድማችን በሆነ አጋጣሚ ሲታሰር የሆነ ግፍ ሲደርስበት አይ ይህ ሰው ፕሮቴስታንት ነውና አይመለከተንም፣ እዛው ፕሮቴስታንት የሆኑ ሰዎች ይጩሁለት አላልንም። ታስታውሱ ከነበረ ወንድማችን አቤል አቡነ የፕሮቴስታንት እምነት ተከታይ ነው። ነገር ግን እላዩ ላይ የደረሰው እያንዳንዱ ነገር ወንጀል ነው። ባለትዳር ነው። ትዳሩን ልጁን ምኑን ሳይሉ ቤተሰብ ያስባል ሳይሉ ከህግ አግባብ ውጪ ለብቻው አስረው በጣም ብዙ እንግልት ሲያደርሱበት ነበር። ሰው ታስታውሱ ከነበረ እያንዳንዳችን ክርስቲያን የሆነ እህቶች ወንድሞች በአጠቃላይ ድምጽ ሆነንለታል። ኢቭን የታሰረበት ቦታ ሄደው ቀድሞ የጠየቁት ክርስቲያን የሆኑ እህት ወንድሞቻችን ናቸው፣ የዚህቹ ቤተክርስቲያን ልጆች የሆኑ ማለት ነው። ለዚህ ሰው ድምጽ ለመሆን የዳዳን ትልቁ ነገር ሰብአዊነት ነው። በቃ ወንድማችን የምንም እምነት ተከታይ ነው የቤተ ክርስቲያን ልጅ ነው ወይስ አይደለም የሚለውን አይደለም ያስቀድም ነው። የእሱ ላይ የተደረገው ነገር ስህተት ነው፣ ስለዚህ ሁላችንም ድምጽ ሆነናለን ብለን ነው ድምጽ ይሆን ነው። እንኳን ለቤተ ክርስቲያን ልላችሁ ነው፣ እንኳን ለቤተ ክርስቲያን ለዚህ ግለሰብ እንኳን ድምጽ ይሆን ነው። ዋጋም ካስከፈለን ያስከፈለን ብለን ነው። ለምን ሰብአዊነት ተሰምቶን የተደረገው ነገር ወንጀል ስለሆነ አግባብ ስላልሆነ ማለት ነው። አሁንም ይሄን መልእክት የሚደርሳችሁ ክርስቲያኖች ወንድሞቻችን በቻላችሁ ታቅም ድምጽ ነው። እባካችሁ ፕሮቴስታንት እህት ወንድሞቼ፣ የሌላ ቤተ እምነት አማኝ ሆናችሁ እህት ወንድሞቼ በአጠቃላይ እንዲህ አይነቱን ነገር ለመቃወም ሰብአዊነት በቂ ነው። የዚህ ቤተ ክርስቲያን አማኝ መሆን የለባችሁ። ኢትዮጵያ የብዙሃን ሀገር ነች። በመልክ ብዙ ነን፣ በቋንቋ ብዙ ነን፣ በባህል ብዙ ነን፣ በእምነትም ብዙ ነን። በእምነት ብዙ ሆነ የምንኖርባት ሀገር ነች ኢትዮጵያ። ሶሪያ ሙሉ በሙሉ ቋንቋቸው 100% የሚመሳሰል ነው። 100% ቋንቋቸው አንድ አይነት ነው። 100% እምነታቸው አንድ አይነት ነው። ከመፍረስ አላኑም ክርስቲያኖች እዚህ ውስጥ ያላችሁት ወንድሞቼ፣ የምንም ያሉ ሰዎች 100% ቋንቋቸው አንድ አይነት ነው። ባህላቸው አንድ አይነት ነው። እምነታቸው አንድ አይነት ነው። ከመፍረስ አላኑም። እኛ ግን ብዙ ነን። በእምነት ብዙ ሆነን እስከ ዛሬ ድረስ አብረን ጸንተን ልንኖር የቻልነው እንዲህ አድርገን ልንታይ የቻልነው አንዳችን ለአንዳችን በምንሰጠው ሪስፔክት ነው። ኦኬ፣ በምንሰጠው መዋደድ፣ ይሄ በምንሰጠው አክብሮት ነው። ስለዚህ አሁንም እንዲህ አይነቱ ጉዳይ ኦርቶዶክስ ቤት ካንኳኳ በኋላ ሌሎቻችን ጋር ሊያንኳኳ ስለሚችል ፕሮቴስታንት እህት ወንድሞች በቻላችሁት አቅም እባካችሁ ድምጹ ነው። የእስልምና እምነት ተከታይ እህት ወንድሞቻችን በቻላችሁት አቅም እባካችሁ ድምጹ ነው። በቃ ይሄ ሁላችንን የማይወክል ወንጀል ነው እያላችሁ ድምጹ ነው ፕሊዝ። በግፍ ለተገደሉ ነፍሳት በአጠቃላይ እባካችሁ ድምጹ ነው። ዛሬም ድረስ እኛ ስለሞቱት እየጮህን ነው። ዛሬም ድረስ ግን በሰቀቀን ካሁን ወይ ዛሬ ወይ ነገ ልክ እንደቀደሙት ወንድሞቻችን በግፍ እንረሸን ይሆን ብለው በሰቀቀን እዛችሁ ቦታ ላይ እየኖሩ ደግሞ ያሉ በጣም ብዙ ክርስቲያኖች ወንድሞች አሉ። ስለዚህ እባካችሁ ለሁሉ ድምጽ ነው። በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተም ትልቁ ግዴታችሁን ተወጡ። እግዚአብሔር አምላክ ሀገራችን ኢትዮጵያን አብዝቶ ይባርክልን። የሞቱትን እህት ወንድሞቻችን ደማቸውን ደመ ሰማዕታት አድርጎ ይቀበልልን። ለቤተ ክርስቲያናችን በእውነት ተንሴን ይመልስልን። አጽራረ ቤተ ክርስቲያንን ያስተክስልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ክርስቲያኖች ወንድሞች፣ በሌሎችም ደግሞ አማራጮች ለነዚሁ ነፍሳት ድምጽ እየሆኑ ላሉ ሰዎች በአጠቃላይ አሁንም ክርስቲያን የግዴታችሁ እንድትወጡ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደህና ሁኑ። እወዳችኋለሁ የኔ ተወዳጆች። ሰላም ሁኑልኝ።